ሰላም 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 ሰላም፣ ጤና ይስጥልኝ ውድና የተወደዳችሁ የፋፊቲ ተከታታዮች ሰላም ብያለሁ። እንዴት ናችሁልኝ? ዛሬ እንግዲህ በጽናቶች ነው ተመልሼ የመጣሁት ማለት ነው። ጽናት ኩሩ እንግዲህ ዛሬ በክፍል 192 ላይ በነገራችን ላይ ናቲ ነው ሁልጊዜ የሚያስቀኝ ናቲ ነውና ናቲና ኒና ናቸውና ወደ ሌላ ስሸጋገር እነ ምሩጋ ናሆም ጋር የገባችው አዲሷ ሰራተኛ ሂዊ ማለት ነው። በባለፈው በክፍል 191 ላይ እንደጠቀስኩት የድሮ የወደዳት የሞተ ነበርና የእሱ እህቱ ነች። ለበቀል ነው እዚህም የመጣችው። እነሱ ግን ምንም የሚያውቁት ታሪክ የለም። ምሩ ግን እንዳየቻት ወዲያው ነው ያወቀቻት ማለት ነው። የተወሰነ መናገር እየቻለኝ ነው መንቀሳቀስ ምናምን ነገር እንግዲህ እናቷ መታላታለች ማለት ነው። እንግዲህ ያለችበት ሁኔታ ልጅቱ መድኃኒት መውሰጃ ጨው በጥብጣ በውሃ ሰታት፣ እሷ ግን እንዴት እንዳየችው ወይንም ነግራት እንደሆነ ባላውቅም እናቲቱ መድኃኒቱን ሰታት፣ ክኒኑን ሰታት፣ ውሃውን ልሰጣት ስትል በጭንቅላቷ እንዳልፈለገች ነው የነገረቻት ማለት ነው። እናቲቱም ስትቀምሰው ሙሉ ጨው ሲሆን ሂዳ በንዴት ናሆም ፊት ተጣርታ አንድ ጊዜ በጥፊ ሁለተኛ ልጅ ጣገብ እንዳላይሽ ብላት ነበረ። ነገር ግን በኋላ ተመልሳ ይቅርታ በቃ ተናድጄ ስለነበር ነው አለች። ልጅቱም ያን ውሃ የበጠበኩት ሆደን ስለሚያመኝ ለራሴ ነው አለችና ግጥም አርጋባ እንዴ ትንፋሿ ዘው እፊቷ አስጠጧት ማለት ነው። ከዛ ወደ ኢዛና ስመለስ ማለት ትንሿና ኢዛና ወደ እነሱ ስመለስ ደግሞ ያቺ የትንሿ ጓደኛ ለኢዛና እንደዚህ ናት፣ ላንተ አትሆንህም፣ አትመጥንህም፣ ሹገር ታጫውታለች ምናምን እያለች ነበር፣ ስትቀበጣጥር ነበር። እሱም ተናዶ በክፍል 191 ላይ በጥፊ መቷት ነበርና ለትንሿ ሲነግራት ታው ጓደኞቼን ስም አታጥፋ ብላ እሷም ተናዳ ሄደች። መጨረሻ ላይ ግን ትምህርት ቤት ስትሄድ ማለት ነው እሷን ስታገኛት ለምንድን ነው ያልሆነውን ሁሉ ለኢዛና እንደዚህ ያልሽው ብላያችን ጓደኛዋን አንድ ጊዜ በጥፊ ያጩላት። ያችም ደግሞ እኔ ማን እንደሆንኩ አላወቅሽኝም፣ ተማይነካ ሰው ጋር ነው የተጣላሹ እያለቻት ነበር ማለት ነው። እሷም ተነስታ ወደዛ ሄደች። በመቀጠልም ደግሞ ኢዛናን ሲወጣ አግኝታው ጠብቃ ለሷ ያልኩ ነገር እኮ ለትንሿ ምን ያክል ስሜት እንዳለ ለማወቅ ያክል ነው እንጂ እሷ እንደዛ አይደለችም ብላው ነበረ። ምን አገባሽ ራስሽን ህይወት ኑሪ ብሎ እሷን በቆመችበት ጥሏት ሄደ። በሌላ በኩል ደግሞ ጽናት በጣም ከፍቷታል ማለት ነው። የከፋትም ደግሞ ትንሿን እንደ ራሷ አርጋታ በፊቱ ከኔ ያጣሁትን ትምህርት እንድትማር ብላ ስለምታስብ ለትንሿ ስለምታስብ ያች ባለፈው ክፍል ላይ የትንሿ ጓደኛ እንደሚያስከፋት ምናምን እንደማይመቻት ተናግራ ነበር ለጽናትና ጽናት ያ ነገር ደግሞ ትንሽ ጎርበጥ አድርጓት ትንሿን ለምንድን ነው ስለኛ ከፍተንብሻል ወይ ስለኛ ክፉ የምታወሪው ስትላት ትንሿ መራውርቻ አላቅም በተቻለ መጠን ስለናንተ ጥሩነት እንጂ ስለናንተ ደካማ ጎንነት አውርቻ አላውቅም ማለች ማለት ነው። እንዲሁም ጽናት እሺ በቃ ብላ ጥላት ሄደች። በሌላ በኩል ደግሞ ወደ ናቲና ሰላም ስንመጣ ሰላም ከናቲ ኪስ ቁልፍ ወስዳ በሩን ከፍታ ስትገባ ናቲን ታገኘዋለች ስፖርት እየሰራ። ያ ማን ነበር ስሙ አዲስ የመጣው ጥጤ ነው ወንጥጤ የሚሉት እሱን አንድ ጊዜ በድንጋይ ጭንቅላቱን አፍልሳ ጥለው አናቱን ጠግኖ ነበር የመጣው ማለት ነው። እሱም ናቲ እኮ ጭንቅላቱን ተመታ ብላ ስታወራው እኔ ነኝ የመታሁት እኔ እኮ አልናደድ እንጂ ወላሂ በጣም ነው የሚያስቀኝ ማለት ነው። ናቲ አይ ወንድ ልጅ እንደዚህ ከሆነ ቢሞት ይሻለዋል። እኔ ነኝ እኮ የመታሁት እያለ ሲያስቃት እሷ ሙድ ስትይዝበት ነበር ማለት ነው። ፈገግ እያለች ሙድ ስትይዝበት ነበረ። ነገር ግን እንደዛም ሆኖ ያው በመጨረሻ ጢጤው በር አንኳኳ ማለት ነው። ናቲ ሲከፍተው ጢጤ ነው። ውጣ በላት ማን ነው እንደዚህ ያደረገ ምናምን ነገር ስትለው ሰላም ነች ሲለው እንዲህ ብሎ እሱም አፉን ያዘ ማለት ነው። እኔ ነኝ እያለ ሲል ቆይቶ መጨረሻ ላይ እሷ እንደሆነ ሲያቅ እንዴት እንዳፈረ
መጨረሻ ላይ ጥጤው ላይ በሩን ዘግቶ ናቲም ገባ። ጥጤውም ተናዶ በእግሩ መሬቱን እየጋፈ ተመልሶ ሄደ ማለት ነው። በሌላ በኩል ደግሞ ወደ ሌላ ስሸጋገር ደግሞ ኪራ ማለት ነው ቤቱን አልጋውን የፎቶ አልበሞቹ ምናምን ነገር አሰርቶ አመጣ። ቤቱን አስዋበውና ጽናቴን ሰርፕራይዝ አደረጋት ማለት ነው። ማለት ጽናት ከነስሟ ጽናት በጣም አስተማሪ ድራማ ነው ማለት ነው። ትዕግስትን፣ ታማኝነትን፣ መከዳትን በብዙ አዘል ነገሮችን ያዘለ ነው የጽናት ድራማ እና ሁሉም ተዋናዮች ገልጸውታል በሚል እንትን ይላል ማለት ነው። ግን አዲስ የገቡት ቢወጡልን ደስ ይላል እና አዲሷ ሰራተኛ ስመለስ ደግሞ ማለት ነው ቢሮ ያው በባለፈው ክፍል እንደዛ ስትቃዥ ነበር፣ በቁሟ ስትቃዥ ነበረ። ነገር ግን ዛሬም ደግሞ ለጽናት ስለ ኪራ እየቦጨቀችላት ነበረ። መጨረሻ ላይ ግን ባለቤቱ ነኝ ስትላት አፍራ እሷም ደነገጠች ማለት ነው። እንግዲህ ደግሞ አይደገማትም ማለት አይቻልም። ነገሩ የለመደች ናት መቀላቀልና ስለ እሷ ደግሞ ቀጣይ ክፍል ደግሞ በሰፊው የምናይ ይሆናል ማለት ነው። በሌላ በኩል ደግሞ ስመለስ ጆከርና ሰኒ የኔ ማር፣ የኔ ፍልቅልቅ፣ የኔ ጀግና፣ የጓደኛ ጥግ ማለት ነው። በነገራችን ላይ ጓደኛ እንደ ሰኒ ይስጣችሁ፣ እንደ ሰኒ ይስጣችሁ ማለት ነው። እንደ ሰኒ ይስጣችሁ፣ ጓደኛ እንደ ሰኒ ይስጣችሁ። ከምር በቃ ለጓደኛ ማች ናት። እዚህ ሁሉ ጣጣ ውስጥ የገባችሁ ለነሱ ብላ ነውና እንደ ሰኒ ይስጣችሁ ነው የምላችሁ። እና ሰንዬ ያው ክብሮም ቴክስት ልኮላ ነበርና ውስጡ አርብሽብሽ ብሏል። በዚህ በኩል ደግሞ ጆከር አለ። ጆከርም አንድ የሚያሳስበው ነገር አለ። እሱ ምን መሰላችሁ? ቴክስት በተደጋጋሚ ይላክለታል፣ እቃ ይላክለታል፣ ማስፈራሪያ ከሰኒ እንዲትርቅ ይሉታል። እንዲ የሚጎዳሽ ሰው አለ ብዬ እንዴት አድርጌ ነው ምነግርሽ? ማታቂው ሰው እያለ እሱም ተጨንቋል። እንዴት አድርጌ ልንገራት ብሎ ግን እኔ የሚመስለኝ ስፒድ ይመስለኛል ባለሳሳት፣ ነገር ግን ደግሞ አይታወቅም እና እሱ ይመስለኛል የሞት አይመስለኝም ማለት ነው። እና በዚህ መካከል ሰኒ የሌለ ድብርት ውስጥ ገብታለች ማለት ነው። እንግዲህ ችግሩ እንደሚፈታ በክፍል 193 እንደሚፈታ ጠብቃለን። በሌላ በኩል ደግሞ ያው እንግዲህ ኪራ የቤተሰቦቹን ክላስ እቃውን ቀያይሮ ብቻ አልጋ አዲስ ገዝቶ እንደዚህ ፎህ አድርጎ ጠብቆ ከእንደገና ሰኒና ኒና ቤቱን ፎህ አድርገው በቡለና ጠብቀዋቸዋል ማለት ነው። እንግዲህ በጣም ደስ ይላል፣ በጣም ደስ ይላል ማለት ነው። የጓደኛ ጥግ ለሰው ደስታ የሚሞቱ ስንት አሉ። ወደ ሌላ በኩል ስመለስ ደግሞ ኪያና አባዬ ናቸው። አባዬ ልትመለስ ነው ወደ ሀገሯ። እንግዲህ ስለ ኪራም ጥሩነት ልጄን እንዴት አድርጌ ነው ከቤተሰቦቿ ርቂያት የከረምኩት እያለች ነበረ፣ ራሷን ስትወቅስ ነበረ። ብቻ አሁንም ቢሆንም አልሐምዱሊላ እያለች ነው፣ ፈጣሪ መስገን እያለች ነው። እንግዲህ አሁንም ቢሆን ደርሶላታል እያለች ነው። ያው ለሁሉም ነገር ማመስገን ግድ ይላል ማለት ነው። ያለፈውን ብቻ ሳይሆን ወደፊትም እንደሚመጣው ነገርም በጣም ደስ ይላል ማለት ነው ውዶቼ። ወደ ሌላ በኩል እንግዲህ ስመለስ እንትና የምሩ እናትና ይቻ አዲስ የገባችው ሰራተኛ ሁለቱንም ታውቃቸዋለች። ግን የምሩ እናት አታውቃትም ማለት ነው። ምሩ ግን ታውቃታለች። ቢላ እየያዟም ደግሞ ከውስጥ ስትወጣ በጣም ያስፈራ ነበረ። ምን እየሰራች ነው ሲሏት ሽንኩርት እየከተፍኩ ስለሆነ ነው የጠራችሁ ይመስሉ ነው አለች። ግን በር ላይ ሆና እያዳመጠች ነበር ማለት ነው እሷ ናሆም እንግዲህ ጠንቀቅ ብሎ ምሩን ቢንከባከብ ለነገሩ እናቷ ስላለች ምንም አታደርጋትም ብዬ ተስፋ አደርጋለሁ። ነገር ግን በጣም ያስፈራል ማለት ነው። ያስፈራል አያያዟ ምናምን ነገር አኳኋኗ በጣም ያስፈራል። እንግዲህ ግን በዚህም ሆነ በዛ ምሩ ምንም እንድትሆን አንፈልግም። የተመልካች ድምጽ ይሰማ እንላለን። ቅዱስም ዲኖ እንደሚመጣ ተስፋ አለን። በሌላ በኩል ደግሞ ስመለስ ማለት ነው አቦ ስሙን አላውቀውም። ይሄ የኪያ ጓደኛ ናሂ ነው መሰል ስሟ። እሷ አለ ደግሞ እንግዲህ ከኪያ ጋር እየተስማሙ ነው። እሷ ቤትም አድሯል ማለት ነው። ጭቅጭቃቸው እንዳለ ሆኖ ነገር ግን እየተግባቡ ነው። ግን በነገራችን ላይ ማለት ነው ጽናት ድራማ ላይ አዳዲስ ሰዎች የሚመጡን ነገር በጣም ደባሪ ነው። እነሱ ቢወጡልን አሪፍ ነው። የበፊቶቹ በቂ ናቸው በቃ።
ጥሩ አድርገው ስለሚተውሉ የበፊቶቹ በጣም በቂ ናቸው። ከምንም በላይ ግን አዳዲስ የሚጨምሩት ሰው ደግሞ ሰው በተንዛዛ ቁጥር የድራማው ደብዛ እየጠፋ ነው የሚሄደው እና ሰው ባይጨምሩ አሪፍ ነው ማለት ነው። ለተመልካችም ክብር ቢኖር በጣም ደስ ይላል። እንደዚሁ ሆኖ በጣም ደስ የሚል ነው። እያየ ነው የምንደሰትበት ነው። ግን አዲስ ሰው በመጣ ቁጥር ድራማው ራሱ እየጠለሸ ነው የሚሄደው ማለት ነው። አሁን ከባለፈ ከመጡት እነ ብርቄና ተሰማ ማን ነበር በዛብህ፣ እነሱ አሁን የሉም። ዴቭ ራሱ የለም። እነሱ የሉም። ምን ገቡ? ምን ሆኑ? ተሰማ ታሰረ ወይ? ማን ነው ተሰማ ሳይሆን በዛብህ ታሰረ ወይ? ብርቄና ተሰማስ ምን ደረጃ ላይ እንዳሉ ምናምን ነገር አላሳዩንም ማለት ነው። ከሰርጎ ወዲህ እነሱን ራሱ ምን እንደደረሱ አሳይተውን ሌላ ተጨማሪ ሰው ባይመጣ በጣም ደስ የሚል ነው። ይሄው ሆኖ በጣም ደስ ይላል ማለት ነው። በሌላ በኩል ስንመለስ አሁን ሰኒ እንግዲህ ከጆከር ጋር ነው መቀጠል ያለባት። ክብሮም መጥቶ ደግሞ ከክብሮም ጋር ነው። እንዴት ነው የምትሆነው? እስኪ ይሄንን ለእናንተ ሰጥቻለሁ ማለት ነው። ግን በጣም ከባድ ነው። አንድ ጊዜ ሴት ልጅ ከተሰበረች ማለት ነው ማለት ከባድ ነው። አሁን በሁለት ውስጥ ፈተና ነው የገባችው ማለት ነው። እሱ ቴክስት ሲልክ እንዳልተመቸው ምናምን፣ ግን በነገራችን ላይ የአባቱ ሞት ጊዜ አልመጣ፣ ወንድሙ ሲያገባ አልመጣ። በጣም እኔ እንጃ ይሄ ሁሉ ነገር አሳልፈው ዛሬ ቢያመጡት ክብሮምን በጣም እኔ እንጃ በጣም ይደብራል ማለት ነው። ብቻ እንግዲህ እስኪ ቀጣዩን ክፍል ደግሞ በጉጉት ጠብቆ ማየት ነው። ሌላ ምንም አይደለም ማለት ነው። ኒና ነች የምታስቀኝ ነገራችን ላይ በጣም ኒና ነች ፈታ የምታደርገኝ። ግን በዛ ላይ ደግሞ በውስጧ ብዙ ነገሮችን ያሳለፈች ናት። በጣም ታሪኳ በጣም ገራሚ ነው። ይህም ፈታ የምታደርጋት እንደዛም ሆኖ በጣም ፈታ የምታደርግ ናት። የኒና ገጸ ባህሪ ራሱ በጣም ደስ ይላል ማለት ነው። ግን ከእስኪ ውዶቼ ከጽናት ክሩ ማለት ነው ግሩፕ ማለት ነው እስኪ የማን ትወና ነው በጣም ደስ የሚላችሁ ማለት ነው? የማን ገጸ ባህሪ ነው ለእናንተ በጣም እንትኑ ማለት ነው? አዲሷ ሰራተኛ ደግሞ በጣም ገራሚ ልጅ ማለት ነው። አዲሷ ሰራተኛ ደግሞ ማለት ነው ጠረጴዛ ላይ ለሽ ብላ ተኝታ ቤት ፍራሽ ውስጥ ያለች ነው የመሰላት ማለት ነው። በጣም ድራማ ናት ሰራተኛዋ ራሱ በጣም ድራማ ናት። ግን ይሁንና በስራዋ ጎበዝ ትመስላለች። ለዛ መሰለኝ ኪራ የተዋት እንጂ እንደሱ ትግስት ማጣት እንደሷ ደግሞ ክልፍልፍነት አንድ ቀን ራሱ የሚውሉ አይመስሉም ነበረ። ግን በዚህም ሆነ በዛ እንግዲህ እየተስማሙ ይመስላል ማለት ነው። መጨረሻውን ምናይ ይሆናል። ውድ የቻናሌ ቤተሰቦች ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ቤተሰብ ሆኑ።